ሰላም ለኪ ድንግል ተፈሥሒ ፍሥሕት ወርቂ ተጸጋ እግዚአብሔር ምስሌኪ ሰላም ወጸልዪ ምሕረተ ወፍቅር ኢየሱስ ክርስቶስ ከመ ይስረይ ዘያስተሪ ወዘያስተሪ ወናምላክ ኢየሱስ ክርስቶስ ወልደ አዋሕድ ዘበስመ በተሐለ ብርሃን ዘብርሃን አምላክ ዘእምአምላክ ሰላም ዘተወልደ ወአብኩ ዘተገለጸ ዘተርይ ምስለ አብ በመለኮቱ ዘወቱ ኩሉ ኮነ ዘመልኡ ወሳሉ ዘኮነ ይብንትኒ ዘበሰማይ ወረደ እምሰማያት ሰብአ ሰብአ መንፈስ ቅዱስ ወማርያም ቅድስት ድንግል ወለጊዜያ ወተሰቅለ ዲያነ በማርያም ጲላጦስ ጌጤና በያነ ፈሮሞት ወተንሳ ጌታና ሳለስለ በቀመሰው ሰብታት መሳየት አርገ ዘዋት ውስተ ሰማያት ወነገረ ቤታና አቡ ዳግኝ ነስስ ይቆንነ ወንስር ሞትን ሳይሞታን ሕይወተ ዘይነጽእ ለዓለመ ዓለም ቅዱስ 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 እግዚአብሔር ጸባኦት ፍጹም ብሎ ሰማያተ ወምድረ ቅዱሳተ ስብሐት ይቀንሳት ገድለከ ክርስቶስ ምስለ አቡ ኄር ሰማያዊ ወመንፈስ ቅዱስ ናየ ሰምሰ ባራከ ነሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደተ ነሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደተ ነሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደተ እንዘ አሐዱ ሰለስቱ እንዘ ሰለስቱ አሐዱ ይሴለሱ በአካላት የተዋህዶ መለኮት ሰግድ ኢየሱስ ክርስቶስ ዘተቀደሰ በደንቆር መስቀል ኃይልና መስቀል ስልጣንና መስቀል ቤዛና መስቀል መድኃኒተ ነፍስና ሕይወት ወዱ ነሳ ወንጋም ኃይለ መስቀሉ ድን
ስሙ ለመድኃኒነ ኢየሱስ ክርስቶስ ኢየሱስ ክርስቶስ ዘተሰብአ እምኔኪ ዘተሰብአ እምኔ ዘእንበለ ውላጤ ዘእንበለ ውላጤ ወኮነ አርአያ ናብኪ ኩልነ ኦ እግዝእትነ ወላዲተ አምላክ ንጽሕት ኩሉ ጊዜ ንስል ወናምቀ ከመ ነሳይነ በከሬሰ ታቦት በወርቅ ልቡጥ እምኩለሄ ዘግቡር እምዘይነግዝ ይትሜሰለነ ዘእግዚአብሔር ቃለ ዘኮነ ሰብአ ዘእንበለ ፍልጠት ወኢውላጤ መለኮት ንጹሕ ዘአልቦ ሙስና ዘእሩይ ምስለ አብ ወቦቱ አብሰራ ለንጽሕት ዘእንበለ ዘር ኮነ ከማነ በኪነ ጥበቡ ቅዱስ ዘተሰብአ እምኔኪ ዘእንበለ ርክስ ደመረ መለኮቱ ሰአሊ ለነ ወበእንተ ዝናብኪ ኩልነ ኦ እግዝእትነ ወላዲተ አምላክ ንጽሕት ኩሉ ጊዜ ንስል ወናንተ አዶ አብየኪ ከመ ንርከሳይነ በኀበ መፍቀሬ ለኪደሉ ዘእምኩሎሙ ቅዱሳን ተሳሊ ለነ ምልዕተ ጸጋ አንቲ ታብይ እምሊቃነ ጳጳሳት ወፈድፋደ ትከብሪ ነቢያ ብኪ ዘየአቢብ ግርማ ሱራፌል ወኪሩቤል
በአማን ወካዘ መድኅነ ወሰአሊት ሕይወተ ለነፍሳቲነ ሰአሊለነ ሀበ እግዚእነ ወመድኃኒነ ኢየሱስ ክርስቶስ ያጽናነ በርትዕተ ሃይማኖት ውስተ አሚነ ዚአሁ ይጸግወነ ሳህሎ ወምሕረቶ ይስረ ኃጢአተነ በብዛ ምሕረቱ ሳሊለነ ወእንተ ብኪ ኩልነ
ማህሌታችን ወደ ተቀበልልን ባለ ፍስሐ ባለ ሐሴት ባለ ክብር አድርግልን አምላካችን። ከበረከት ትንሣኤ ረድኤት በረከት አሳትፈን አምላካችን። አሁን ዘበሰማያት ማርያም ወደ ሲገሪቱ ለባህር ዛፍ ወደ ሳና መሰከረሽ ማመሰግንሻለሁ። የጠፋ በግ አዳምን የፈለገው አገኘ ጊዜ የተሸከመተኛ ቸር ጠባቂያችን ክርስቶስ ጋር የተወለደ ቤተ ማርያም ወደ ሲበል
እግዚአብሔር በደኝ ጣላት ሔዋን ጽኑ ይጎዳ ማሰሯ ባንቺ ተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በምድርና ተጭኖቱ ባያጸንሽ አድር እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የሚሰግድ በቃል እግዚአብሔር ባንቺ ተጋደል ካንቺ ወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምናምን ግን ማስተምረት ጌታዬ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽ በኋላ ትንግድናሽ እንዳይለወጥ አጥብቆ የጠበቀሽን አማኑኤልን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተምም ላይ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተምም ላይ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይ ገለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻል። እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እርሱ ከሚወደን ልጅሽ ኃጢአታችንን ያስተሰርይ ዘንድ ለምኝልን። ልመናዋ ክብሯ ከእኛ ጋር ለዘላለሙ ይኑርና በድንጋሌ ሥጋ ድንጋሌ ነፍስ የጸናች አምላክን የወለደች ክብርት እመቤታችን ያደረገችው ተአምር ይህ ነው። የሚዋደዱ ሁለት ወንድማማቾች ነበሩ። ከእርሳቸውም አንዱ አንዲት ቤተክርስቲያን ያስተዳድር ነበር። የዚያችን ቤተክርስቲያን አስተዳዳሪ በበዓሏ ቀን የእመቤታችን የማርያምን ምስጋና በማህሌት በሽብሸባ በታላቅ ድምፅ በመጮህ እየዘመሩ ቤተክርስቲያኒቱን ሊዞሩ ሲፈቅዱ ባያቸው ጊዜ ከሽብሸባው ብዛት የተነሳ የቁርባን ጊዜ ያልፋል ብሎ አስቦ ቤተክርስቲያኒቱን መዞር እንዲከለክላቸው ወደደ። ከዚህም በኋላ ከመፍራትና ከመንቀጥቀጥ ጋር በእመቤታችን ማርያም ምስጋና ቤተክርስቲያንን መዞርን አትከልክላቸው፣ እመቤትህ የጌታህም እናት በአንተ ላይ እንዳትቆጣ የሚል ሐሳብ በልቡ አደረ። ወደ አብርሃም ቃል እንደመጣ ፀሐይ በሚገባ ጊዜ ከዋክብትን የሚመለከት ዘንድ ተቀምጦ ሳለ እግዚአብሔር በወደደ ጊዜ ያዘንማል፣ ባልወደደም ጊዜ አያዘንምም እንዳለው ይህም ሰው አብሮት ላለው ለወዳጁ ስለዚህ ነገር እመቤቴ ማርያም ትቆጣኝ ይሆን? የቁርባን ጊዜ እንዳያልፍ እየተጠነቀቅኩ የእመቤታችንን ምስጋና በሽብሸባ ቤተ ክርስቲያንን እንዳይዞሩ ብዙ ጊዜ ከልክያቸዋለሁና አለው። ወዳጁም ስለ እመቤታችን ማርያም ምስጋና በማህሌትና በሽብሸባ ስለሚሆነው ምስጋናዋን እነግርሃለሁ። እንዲሁም ሆነ። በመነኮስኩባት በአንዲት ደብር ሳለሁ መነኮሳቱ በታላቅ ድምፅ የእመቤታችን የማርያምን ምስጋና ሰምተው ሲያሸበሽቡ የደመቀ የማህሌታቸውንም ድምፅ በሰማ ጊዜ አበምኔቱ በትሩን አንስቶ የእመቤታችን ማርያምን ምስጋና አስተዋቸው። እስጢፋኖስ የሚባል አንድ ባህታዊም የእመቤታችን ማርያምን ምስጋናዋን ስላስተው አንተንም ከመንበርህ ጣለች፣ ከሹመትህም ሻረችህ አለው። ያም በአንብሮተ እድ የተሾመ አበምኔት ያስገደደው የሻረው ሳይኖር ሹመቱን ተወ። ሹመቱንም በተወ ጊዜ መነኮሳቱ ያስገደደ ሳይኖር እኛም የበደልን ሳይኖር ሹመትህን ለምን ተውክ? እኛንስ ለምን ትገፋናለህ? እያሉ ይማልዱት ጀመሩ። ሹመቱንም እንዳይተው 3 ቀን ያህል እየለመኑ ሰነበቱ። እሺ ማሰኘት ግን አልተቻላቸውም። በሦስተኛውም ቀን ፍጻሜ መነኮሳቱን ሁሉ በቤተ ክርስቲያን ውስጥ ተሰበሰቡ። እርሱም ከእሳቸው ጋር ገባ። ዲያቆኑም የቁርባኑን ኅብስት ወደ መሠዊያው በሚያገባ ጊዜ መነኮሳቱ ያንን ንቡረ እዱን እንዳትገፋን ሹመትህንም እንዳትተው በክርስቶስ ሥጋና ደም ተማጽነንብሃል አሉት። አንገቴን በሰይፍ ብትቆርጡኝም ወደዚህ ሹመት ባልተመለስኩ ነበር። እንዲህ ባላቸውም ጊዜ በእርሱ ፈንታ ሌላ ሰው ሾሙ። ባህታዊ እስጢፋኖስም የእመቤታችን ማህሌታዊ ምስጋናዋን ስላስተው ከሹመት ሽራሃለች ብሎ የተናገረበት ትንቢት ተፈጸመ። ዳግመኛም ስሙ ክርስቲያኖች በፈጣሪያቸው ቤት የሚያመሰግኗት በየዓመቱ በጌታችን መቃብር ውስጥ የሚደረገውን ታላቅ ተአምር በማየት የመንፈሳዊ ማህሌትን ክብሯን እነግራችኋለን። የእግዚአብሔር ልጅ ክርስቶስ ከእመቤታችን ማርያም በነሳው ሥጋ ከሙታን ተለይቶ ከተነሳ ጀምሮ እስከ ዛሬ አልተቋረጠም። እነሆ ከአራቱ ማዕዘነ ዓለም ወደ እግዚአብሔር አገር ወደ ኢየሩሳሌም በጌታችን ትንሣኤ ዋዜማ ክርስቲያኖች ሁሉ ይሰበሰባሉ። በየመቅረዛቸውም ላይ የብርሃንን መውረድ እየተመኙ በየወገናቸውም መቃብሩን ይዞራሉ። ግን ከእነርሱ ውስጥ በአንዱ ሰው መቅረዝ ላይ አይወርድም። የምስር ባለሥልጣን ጭፍሮችም ውደታቸውን በፈጸሙ ጊዜ ያስወጧቸዋል። ከዚህም በኋላ የኢትዮጵያና የግብፅ ሰዎች በተራቸው ትንሣኤህን ላመንን ለእኛ ብርሃንህን በላያችን ላክ ብለው በሽብሸባ ሲያመሰግኑ ያን ጊዜ በመቅረዞቻቸው ውስጥ ብርሃን ይወርዳል።
በዚህም ለግብፅና ለኢትዮጵያ ሰዎች የሃይማኖታቸው ደግነት ፍጹምነት ይታወቃል። እግዚአብሔር በማኅሌታቸው ደስ ብሎት በመቅረዞቻቸው ውስጥ ብርሃንን ያወርዳልና እግዚአብሔር የሚመሰገንባትን ስለ እርሷም ታላቅ ታምር የሚደረግባትን የማኅሌትን ክብሯን ዳግመኛ እነግራችኋለን። በኢየሩሳሌም ቤተ መስቀል የምትባል ቤተ ክርስቲያን አለች። በመስቀል በዓልም ብዙ ሕዝብ በዚያ ይሰበሰባሉ። ስለ ጌታ ክርስቶስ መስቀልን በማኅሌት ያመሰግናሉ። የማኅሌታቸውም ድምፅ በበረታና በደመቀ ጊዜ የወይን ፍሬ መስሎ የውሃ መርገፍ ጤዛ ይታያል፣ በምድር ላይ ይንጠፈጠፋል። በማኅሌት ከማመስገናቸው አስቀድሞ ግን አይታይም፣ በቤተ መስቀልም ውስጥ አይንጠፈጠፍም። የክርስቲያን ልጆች ሆይ የማኅሌት ክብሯ ቀላል አይምሰላችሁ። በማኅሌትም ጊዜ በእጅ በማጨብጨብ በእግርን በማስረገጥና በማሸብሸብ ድምፅንም ከፍ ከፍ በማድረግ የሚሆነውን የእግዚአብሔርን ምስጋናና የእመቤታችን ማርያም ምስጋና ታላቅ ነውና የማኅሌት ክብሯ ቀላል አይምሰላችሁ። እንኳን ስለ እመቤታችን ምስጋና ቀርቶ ጻድቃንን ስለማመስገን ይህ ተአምር ይደረጋል። በኢትዮጵያም አንዲቱ በጎለማ ክዳ ቤተ መቃ የምትባል ሁለተኛም የተመሰገነ የመነኩሴው የማማስ መቃብር ቦታ ጎግዳ የሚሏት እነዚህ ሁለት አብያተ ክርስቲያናት አሉ። በእነዚህም ጻድቃን በመታሰቢያቸው ቀን በዚያ የተሰበሰቡ ሕዝብ የማኅሌታቸው ምስጋና በሚደምቅ ጊዜ በቤተ ክርስቲያናቸው ውስጥ ውሃ ይመነጫል። የቁርባኑም ሥራ ሲፈጸም ያ ውሃ ይደርቃል። እነሆ የማኅሌትን ክብሯን ሰምታችኋል። በማኅሌት እናመሰግነው ዘንድ እንዲያበረታን እግዚአብሔርን ኑ ለምነው። እመቤታችን ማርያምንም ለምስጋናዋ ታነቃን ዘንድ እንማልዳት። በእመቤታችን ማርያም በዓላትና በእግዚአብሔር በዓላት በሌሎቹም በታወቁ በዓላት በማኅሌት የሚያመሰግኑትን የሚያስተሐቅሩ የሚነቅፉ ግን በእግዚአብሔር ፊት በገና እየመታ ሲዘምር ዳዊትን አይታ የነቀፈችውን እነሆ ሜልኮልን ይመስሏታል። ከዘፋኞች አንዱ እንዲገለጥ በባሮቹ ሚስቶች ፊት ዛሬ የተገለጠ የእስራኤል ንጉሥ እንዴት የተመሰገነ ያለችው ሜልኮልን መሰሏት። ዳዊትም ሜልኮልን በእግዚአብሔር ፊት ዘፍኛለሁ፣ ከአባትሽ እጅ ያዳነኝ እግዚአብሔርን አመሰግነዋለሁ፣ በገና እየመታሁም እዘፍናለሁ፣ እገለጣለሁም፣ በዓይኖችሽም የተናቁ ሆናለሁ አላት። በእግዚአብሔር ፊት ሲያመሰግን ባየች ጊዜ ዳዊትን ስለነቀፈችው ለሜልኮል ልጅን አልሰጣትም፣ አልወለደችም። ባላቸው ችሎታ ሁሉ እግዚአብሔርን በማኅሌት የሚያመሰግኑት ግን ቅዱስ 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 ተብላ የምትመሰገን ፍጹም አሸናፊ እግዚአብሔር ምስጋና ጌትነትህ ዓለምን ሁሉ መላ እያሉ ሲያመሰግኑ ከሚያመሰግኑትን ቃል የተነሳ የደጃፉ መድረክ ከፍ ከፍ ይላል። ይህን ካመሰገኑ ከሱራፌል ጋር አንድ ይሆናሉ። ልመናዋ በረከቷ ከኛ ጋር ለዘላለሙ ይኑር አሜን።